ሰላም እንደምናላችሁልን ክቡራን የታላቅ የማንቸስተር ዩናይትድ ደጋፊዎች በፕሪማች ሪቪው በቅድመ ጨዋታ ትንታኔ ተገናኝተናል። በእንግሊዝ ፕሪሚየር ሊግ የ27ኛ ሳምንት መርሃ ግብር ማንቸስተር ዩናይትድ ወደ መርሲሳይድ አቅንቶ በሄልዴክሰን ስታዲየም ከኤቨርተን ጋር ነገ ምሽት ሰኞ ማለት ነው 5 ሰዓት ላይ ጨዋታውን ያከናውናል። ስለዚህ ጨዋታ ልናወራ ከናንተ ጋር ተገናኝተናል። ስለምታደምጡን ደግሞ ቆይታችሁ እንደሚቀጥሉት 15 ደቂቃዎች ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። ስለ ጨዋታው ብዙ ሀሳቦች እናነሳለን። በታሪክ ውስጥ ብዙ ጊዜ ተገናኝተዋል። 198 ጊዜ ሁለቱ ቡድኖች ተገናኝተዋል። 8ኛ ደረጃ ላይ ይገኛል ኤቨርተን። የአውሮፓ ተሳትፎ ቦታ ላይ እየራቀ ይገኛል። ማንቸስተር ዩናይትድ በደረጃ ሰንጠረዡ 4ኛ ነው። ቼልሲ ትናንትና ነጥብ መጣሉን ተከትሎ ቅዳሜ ዕለት ወደ ቼልሲ ያለውን የነጥብ ልዩነት ለማጥበብ ትክክለኛው ጊዜ ላይ ወይም ትክክለኛው ሰዓት ላይ ያለ ይመስላል። ሁለቱ ቡድኖች የሚያደርጉት ጨዋታ ብዙ ቁጥራዊ ነገሮች አሉት። ማንቸስተር ዩናይትድ በታሪክ እንደ ኤቨርተን ያሸነፈው ቡድን የለም። እነዚህን ቁጥሮች እንዳስሳለን። በጨዋታ ውስጥ ትርጉም ያላቸው ቁጥሮች የትኞቹ ናቸው? ትርጉም ያላቸው ሞመንቶች የትኞቹ ናቸው? እንዲሁም ደግሞ ታሪካዊ ዳራዎችን ወደኋላ መለስ ብለን እንመለከታለን ማለት ነው። በጨዋታ አስተላለፍ ወይም ደግሞ በጨዋታ መንገድ ውስጥ ማይክል ካሪክ ምን አይነት መንገድ ይኖረዋል? በተለይ ደግሞ የዌስትሃምን ጨዋታ ከተመለከትነው በኋላ በሎ ብሎክ ከሚጫወቱ ቡድኖች ጋር ምን አይነት መፍትሄ ይዞ ሊመጣ ይችላል የሚሉትን ጉዳዮች ለመዳሰስ እንሞክራለን። አብራችሁን ስለምትቆዩ ስለምታደምጡን፣ ሀሳብ አስተያየቶቻችሁን ደግሞ በኮሜንት መስጫ ባር ላይ ስለምታሰፍሩልን ከልብ እናመሰግናለን። ፕሪማች ሪቪው አይደለ የጨዋታ ግምቶቻችሁን ደግሞ አስቀምጡልን። ኤቨርተን ከማንቸስተር ዩናይትድ ስንት ለስንት ይጠናቀቃል? ግምቶቻችሁን በኮሜንት መስጫው ባር ላይ አስፈሩልን። ስማችሁን እንዲሁም ከየትኛው ከተማ እንደምጽፉልን ብታሳውቁን ደስ ይለናል። አብራችሁ ስለምትቆዩ ስለምታደምጡን በድጋሚ ከልብ እናመሰግናለን። ግሎሪ ማን ዩናይትድን በጥቂቱ አድምጠን ተመልሼ እመጣለሁ። ማንቸስተር ዩናይትድ በዚህ ውድድር ዓመት እንግዲህ ለሶስተኛ ጊዜ አይ ቲንክ ይመስለኛል የሰኞ ምሽት መርሃ ግብሮችን ያከናውናል። ወደ ሄልዴክሰን ወደ አዲሱ ውቡ መርሲሳይድ ላይ ወደ ተገነባው ስታዲየም ነው የሚያቀና። ኤቨርተንና ማንቸስተር ዩናይትድ በታሪክ 198 ጊዜ ተገናኝተዋል። በሊግ ውስጥ ለረጅም ዓመታት ከቆዩ ሁለት ቡድኖች ውስጥ እንደ አንዱ ናቸው። 57 ጊዜ ኤቨርተን ይህን ጨዋታ ማሸነፍ ችሏል። ዩናይትድ ደግሞ ወደ 91 ጊዜ መርሃ ግብር አሸንፏል። 50 ጊዜ ሁለቱ ቡድኖች በአቻ ውጤት ተለያይቷል። የመጀመሪያው ዙር የህዳር ጨዋታ እናስታውሳለን አይደለም? በመጨረሻ ደቂቃ በተቆጠረው ጎል ኤቨርተን ማንቸስተር ዩናይትድ 1-0 አሸንፎ ነበር። አሁን የዴቪድ ሞይሱ ቡድን ለደብል ነው ወደዚህኛው ጨዋታ ይመጣ በሜዳው ማለት ነውና ለመጨረሻ ጊዜ ኤቨርተን ማንቸስተር ዩናይትድ ደብል ሲያደርግ ወይ ደግሞ በአንድ ሲዝን ባክ ቱ ባክ ማንቸስተር ዩናይትድ ሲያሸንፍ 2013-14 ሲዝን ነው እና በጣም የሚገርመው ነገር ያኔ የማንቸስተር ዩናይትድ አሰልጣኝ ያሁኑ የኤቨርተኑ አሰልጣኝ ዴቪድ ሞይስ ነው። ያኔ ዴቪድ ሞይስ የማንቸስተር ዩናይትድ አሰልጣኝ ሆኖ 7 ወራት በቆዩበት ጊዜ ደብል በኤቨርተን ተሸንፈው ነበር፣ ባክ ቱ ባክ ማለት ነው። በጉድሰን ፓርክ እንዲሁም ደግሞ በኦልትራፎርድ ሽንፈት አጋጥሟቸው ነበር። አሁን በኦልትራፎርድ 1-0 አሸንፈውናል። አሁን በሄልዴክሰን ለዛ ዳብል ነው የሚጫወቱት። ግን ማንቸስተር ዩናይትድ ያን የሚፈቅድላቸው አይመስልንም። ምክንያቱም ዩናይትድ ያለፉት 19 አዌይ ከኤቨርተን ጋር ያደረጋቸውን ጨዋታዎች በሙሉ ሽንፈት አላጋጠሙም። ወይም 19 አዌይ አሸንፎታል ኤቨርተን፣ በቅርብ ሳይሆን አጠቃላይ 19 አዌይ ኤቨርተን አሸንፎታል። ኦቨርኦል 42 ጊዜ ማንቸስተር ዩናይትድ በፕሪሚየር ሊጉ ብቻ ኤቨርተን ማሸነፍ ችሏል። ፕሪሚየር ሊጉ እንደ አዲስ ከተዋቀረ በኋላ ማለት ነው። ይሄን ዳታ የምነግራችሁ እንጂ ቶታሊ 91 ጊዜ ማንቸስተር ዩናይትድ ኤቨርተን አሸንፏል እና ፕሪሚየር ሊጉ እንደ አዲስ ከተዋቀረ በኋላ ማንቸስተር ዩናይትድ ኤቨርተን 42 ጊዜ አዌይ ደግሞ በሜዳው ጉዲሰን ፓርክ እና እንዲሁም ደግሞ በሄልዴክሰን ደግሞ 19 ጊዜ አሸንፎታል። እና እዚህ ጋር ደጋግሜ ያነሳሁት አንድ ቁም ነገር እዚህኛው ሀሳብ ላይ ማንም የፕሪሚየር ሊግ ቡድን አንድን ሌላ ተቃራኒ ቡድን በዚህ ያለ ርቀት ደጋግሞ አሸንፎ አያውቅም። ለምሳሌ ማንቸስተር ሲቲ ወልቭስን በርንሌል ትውል ትችላላችሁ 42 ጊዜ አላሸነፈው ፕሪሚየር ሊጉ እንደ አዲሱ ፕሪሚየር ሊግ ከተባለ በኋላ ማለት ነውና አንድ ቡድን አንድን በዚህ ያለ ልክ ያሸነፈ የለምና ማንቸስተር ዩናይትድ ኤቨርተን ላይ ያለው ዶሚናንስ ፍጹም የላቀ ዶሚናንስ እንደሆነ መናገር ይቻላል። እንግዲህ ኤቨርተን የመርሲሳይድ ቡድን ነው። የመርሲሳይድ ቡድኖች በታሪካዊ በሆነ መንገድ ከማንቸስተር ከተማ ቡድኖች ጋር አይዋደዱም። የኤቨርተንና የማንቸስተር ዩናይትድ የገዘፈ ጥላቻ የሚመነጨው ከዛ ነው። ሁለቱ ቡድኖች በትልቅ ደረጃ ስለቆዩ ነው እንጂ የኤቨርተን ደጋፊዎችም ከማንቸስተር ዩናይትድ ጋር ያን ያህል ናቸው። ግን ማንቸስተር ዩናይትድ በውጤት ረገድ ፍጹም የሆነ ዶሚናንስ እንዳለው ማሳየት ይቻላል። በጣም አንድ የገረመኝ ዳታ ኤቨርተንና ማንቸስተር ዩናይትድ ሰኞ ምሽት ሲገናኙ እንግዲህ ባለፈውም ህዳር ላይ
ኤቨርተን 1-0 ባሸነፈው የኦልድ ትራፎርድ ጨዋታ ላይም ታስታውሱ እንደሆነ ሰኞ ምሽት የተከናወነ ጨዋታ ነው የነበረ። አሁን በድጋሚ የመልሱ ጨዋታ ሰኞ ምሽት ይከናወናል ማለት ነውና ለሶስተኛ ጊዜ ነው ማንቸስተር ዩናይትድ አንድን ቡድን ሁለቴ ሲገጥመው ከሜዳው ውጭ ሲገጥመው ከሰኞ ምሽት ጨዋታው የሚያስተናግደው ማለት ነው። 1992-93 ከኮንቨንትሪ ሲቲ ጋር ደርሶ መልስ ጨዋታውን በሰኞ ምሽት ነው ያከናወነ። ማንቸስተር ዩናይትድ ሁለቱን መርሃ ግብር አሸንፏል። ሌላኛው 1994-95 ሲዝን ከቼልሲ ጋር እንዲሁ ሰኞ ምሽት ነበር ደርሶ መልስ ጨዋታውን ያከናወነው። የመጀመሪያው ዙሩንም ሁለተኛውንም ዙሩም ያከናወነው በአንዱ ማንቸስተር ዩናይትድ አሸነፈ፣ በአንዱ ጨዋታ ደግሞ ቼልሲ አሸነፈ። አሁን ይሄኛው ለሶስተኛ ጊዜ ይሆናል ማለት ነው። ኤቨርተን በደርሶ መልስ በሄልዴክሰንም በኦልድ ትራፎርድም ሲያስተናግደው ሰኞ ምሽት ጨዋታው ሲከናወን ማለት ነው። ኤቨርተን ግን እንደዚህ አይነት 5 አጋጣሚዎች ነበሩት። ኪውፒአርን፣ ሺፊልድን፣ ሰንደርላንድ፣ ሊድስን በተለያየ ጊዜ ሰኞ ምሽት ገጥሟቸው ያውቃል ማለት ነው። ለማንቸስተር ዩናይትድ ግን ይሄኛው ሶስተኛ አጋጣሚ ነው። በሰኞ ምሽት መርሃ ግብሩን ሲያከናውን ዳረን ኢንግላንድ ጨዋታውን በመሀል ዳኝነት ይመሯል። ኢንተረስቲንግ የሆኑ ነገሮች አሉት ይሄኛው ጨዋታ ማለት ነው። አንደኛው ኤቨርተን ከመጨረሻ 9 በሜዳው ካረጋቸው ጨዋታዎች 5ቱን ተሸንፏል። 5ቱን ማለት ነው። በተለይ ደግሞ ጃክ ግሪሊሽ የጉልበት ጉዳት ካስተናገደ በኋላ እንደ ቡድን ያን ያህል ናቸው። እርግጥ ከ5 የመጨረሻ ጨዋታዎች የቦርንሞዝ ነው የባለፈው ሳምንት መርሃ ግብር ነው ሽንፈት ያስተናግዱት በሜዳቸው 2-1 የተሸነፉት ማለት ነው እንጂ በቅርብ ሳምንታት ጥሩ ናቸው። ግን የመጨረሻ 9 ጨዋታዎች ውስጥ 5 የሜዳቸውን ሽንፈት አስተናግደዋል። 2 አሸንፈው 2 አቻ ብቻ ነው የወጡት ማለት ነው። ያ ለማንቸስተር ዩናይትድ በተለይ ደግሞ ያለፉትን 9 ጨዋታዎች በእንግሊዝ ፕሪሚየር ሊግ ምንም አይነት ሽንፈት ላልገጠመው ቡድን በጣም ትልቅ የሜንታሊ ግብአት ይሆናል። በመሃል የዳረን ፍሌቸር ኢንትሪም ኮች በነበረበት ጊዜ በብራይተን የኤፍኤ ካፕ ጨዋታ ተሸንፈናል። ግን በፕሪሚየር ሊጉ አሁን ማንቸስተር ዩናይትድ ከተሸነፈ 9 መርሃ ግብሮች አልፈዋል። በእነዚህ 9 መርሃ ግብሮች ውስጥ 5 አሸንፈን 4 አቻ ወጥተናል። ቶታሊ ማንቸስተር ዩናይትድ ረዥም ያለመሸነፍ ጉዞ የነበረው ለመጨረሻ ጊዜ 2021 ነው። 2021 ከጃንዋሪ እስከ ማርች 14 ጨዋታዎችን በፕሪሚየር ሊግ ሳንሸነፍ ተጉዘን ነበረ። ከዛ በኋላ ይሄኛው ረዥሙ ጉዞ ነው 9 ጨዋታዎች ስንጓዝ ማለት ነው። ከ2021 በኋላ ለመጀመሪያ ጊዜ ማለት ነው። ግን እሱ ብቻ አይደለም። በፕሪሚየር ሊጉ 2026 የፈረንጆች አዲስ ዓመት ከገባ በኋላ ምንም አይነት ሽንፈት ያላስተናገዱ የሊጉ ቡድን ማንቸስተር ዩናይትድ ነው። ሲቲ፣ ሊቨርፑል፣ ቼልሲ፣ ቪላ፣ አርሰናል ከማንቸስተር ዩናይትድ ጋር በቴብል ውስጥ ግርጌና ከታችና ከላይ የሚገኙ ቡድኖች በሙሉ እንደ ማንቸስተር ዩናይትድ በዚህ አዲስ ዓመት ወይም የፈረንጆች 2026 ከገባ ነጥቦችን አልሰበሰቡም። ማንቸስተር ዩናይትድ 15 ነጥብ ነው መሰብሰብ ይቻላል የፈረንጆች 2026 ወይም ደግሞ አዲስ ዓመት ከገባ በኋላ ማለት ነውና በጣም ጥሩ ፎርም ላይ እንዳሉ ይሄ የሚያሳየን ይመስለኛልና ሜንታሊ በሄልዴክሰን የሚያደርጋቸው የኤቨርተን ጨዋታዎችና ማንቸስተር ዩናይትድ የሚገኝበትን ፎርም ስንመለከት ለማንቸስተር ዩናይትድ ነገሮች በጣም መልካም እንደሆኑ ማሰብ እንችላለን። ዩናይትድ በሊጉ ውስጥ አሁን በርካታ ሹት የሚያደርገው ቡድን ነው። በርካታ ሹት ማለት ነው 417 ሹት አከናውኗል በዚህ ውድድር ዓመት ማለት ነው። በአንድ ጨዋታ 16 ሙከራዎችን በአማካኝ ያከናውናልና ከ2011-12 ሲዝን በኋላ ከፍተኛው ነው። 2011-12 ሲዝን ላይ በየጨዋታው 17 ሙከራዎችን ያደርግ ነበር። ከዛ በኋላ ይሄኛው የመጀመሪያው ነው። ሹት ቻርት ብታወጡ ማለት ነው 2007-8 ነው ለመጀመሪያ ጊዜ ማንቸስተር ዩናይትድ በሹት አንደኛ የነበረ 2007-8 ሲዝን ማለት ነው። ምን ያህል አመት እንደተቆጠረ ልትቆጥሩ ትችላላችሁ። ከ2007-8 ሲዝን አሁን ሹት ቻርት ማለት የፕሪሚየር ሊግ ቡድኖች የሚሞክሯቸው ሙከራዎች መጠን አድርገን በደረጃ ብናስቀድም ለምሳሌ ዘንድሮ አንደኛ ነው ማንቸስተር ዩናይትድ። እንደዚህ አንደኛ ሆኖ የሚያውቀው 2007-8 ነው በሹት ቻርት ማለት ነውና ያን ያህል ማንቸስተር ዩናይትድ በጣም ብዙ የሹት ሙከራዎች ቮሊዩሞች እንዳሉት ማንሳት ይቻላል። ግን ደግሞ በተቃራኒ ፓራዶክሱ ጋር ስንመጣ የኤቨርተን የሹት መጠን ደግሞ በጣም ደካማ ነው። በአንድ ጨዋታ 3.3 ሹት ኦን ታርጌት ነው የሚሞክረው በአንድ ጨዋታ ማለት ነው። ይሄኛው ሰከንድ በጣም ሎስት ነው በፕሪሚየር ሊጉ ታሪክ ከ1997-98 በኋላ ዝቅተኛው የሹት ቮሊዩም ነው በፕሪሚየር ሊጉ ውስጥ ማለት ዝቅተኛው በታሪክ ነው የምላችሁ። በዚህ ሲዝን ብቻ አይደለም በታሪክ ዝቅተኛው ዝቅተኛው የሹት መጠን ነው ከ1997-98 ሲዝን በኋላ ማለት ነው። ያን ያህል የሹት መጠናቸው በተለይ ኦን ታርጌታቸው ደካማ እንደሆነ ያሳየናል። ከማንቸስተር ዩናይትድ ጋር በፓራዶክስ ንጻሬውን ለማሳየት ነው እየሞከርኩት የሚገኘው። ካሪክ በዴቪድ ሞይስ እንግዲህ 2013-14 አይደለም ዴቪድ ሞይስ ከአሌክስ ፈርጉሰን ኢራ በኋላ የአሌክስ ፈርጉሰን ኢራ ካለቀ በኋላ የማንቸስተር ዩናይትድ አሰልጣኝ ነው ዴቪድ ሞይስ።
2013-14 የማንቸስተር ዩናይትድ አለቃ በነበረበት ጊዜ ውስጥ 25 መርሃ ግብሮችን ተጫውቷል ማይክል ካሪክ ማለት ነው። እና በጣም የገረመኝ ነገር ዴቪድ ሞይስ ካሰለጠናቸው ተጫዋቾች ጋር በአሰልጣኝነት መጥቶ ፌስ ሲያደርጉት ማይክል ካሪክ ሶስተኛው አሰልጣኝ ነው። አንደኛው ማይክል አርቴታ ነው። ሁለተኛው ማይክል አርቴታ በኤቨርተን ተጫዋች ነበረ። አሁን የአርሰናል አሰልጣኝ ነው። ፌስ አድርጎታል። ዴቪድ አንስወርዝ የሚባል አንድ አሰልጣኝ የሱ ተጫዋቹን አሰልጣኝ ሆኖ ገጥሞታል። ሶስተኛው ማይክል ካሪክ ነው ተጫዋቹ ሆኖ ፌስ ያደረገው ማለት ነው። እና በፕሪሚየር ሊጉ በአጠቃላይ በሻምፒዮንስ ሊግ ምናምን በሌሎች ሊጎች ሳንጨምር ማለት ነው በፕሪሚየር ሊጉ ብቻ ብንመለከት አሌክስ ፈርጉሰን ብቻ ናቸው ያሰለጠኗቸው ተጫዋቾች አሰልጣኝ ሆኖ ብዙ የገጠሟቸው 5 ተጫዋቾች የፈርጉሰን ተጫዋቹ ነው አሰልጣኝ ሆኖ ፈርጉሰን የገጠሙት። ዴቪድ ሞይስ ሶስተኛ ማለት ነው። ማን ካልኳችሁ ብራያን ሮቢንሰን አለ። ብራያን ሮቢንሰን ጠቀስኳላችሁ። ማርክ ሂውዝ አለ የቀድሞ የእንግሊዝ ብሔራዊ ቡድን የብላክበርን አሰልጣኝ የማንቸስተር ሲቲ አሰልጣኝ የነበረው ማለት ነው። ፖል ኢኒክ አላውቀውም ይሄን ሰውዬ። ሮይ ኪን የሰንደርላንድ አሰልጣኝ ሆኖ በተቃራኒ ማንቸስተር ዩናይትድን ገጥሟል በአሰልጣኝነት ማለት ነው። ስቲቭ ብሩስ በተደጋጋሚ በፕሪሚየር ሊግ ቡድኖች በተለይ ደግሞ በዊጋን አትሌቲክ ገጥሞን ያውቃል ማንቸስተር ዩናይትድ። እነዚህ 5 አሰልጣኞች አሌክስ ፈርጉሰን ተጫዋቹ ነው እንዲሁ አሰልጣኝ ገጥሞታል። ዴቪድ ሞይስ 3 ተጫዋቾች እንዲሁ አስተናግዷል ማለት ነው። በሁለቱ ቡድኖች ውስጥ የሚጠበቁ ተጫዋቾች አሉ። በኤቨርተን በኩል ብንጀምር ዴልስፔር ሄል ይጠበቃል። ምክንያቱም ባለፈው በኦልድ ትራፎርድ በነበረው ጨዋታ ጎል ያስቆጠረው እሱ ነው። አሁን በዚህኛው ጨዋታ ሰሞነኛ ብቃቱ ጥሩ ነው። 5 የሊግ ጎሎች አሉት። እሱ ተጠባቂ ነው። በማንቸስተር ዩናይትድ ውስጥ ምንም ጥያቄ የለም። ብሩኖ ፈርናንዴዝ ለዚህኛው ጨዋታ ሌላኛው ማሽን ነው። ምክንያቱም 10 የጎል ተሳትፎች አሉት ከ9 የመጨረሻ ከሜዳ ውጭ ካደረጋቸው ጨዋታዎች ሉክ ከሜዳ ውጭ አዌ በተጓዘባቸው የብሩኖ ፈርናንዴዝ 9 የመጨረሻ ጨዋታዎች 10 የጎል ተሳትፎ አሉ። 2 ጎልና 8 አሲስት ማለት ነው። አንድ የማንቸስተር ዩናይትድ ተጫዋች በታሪክ ማለት ነው አንድ የማንቸስተር ዩናይትድ ተጫዋች በታሪክ በሊግ አዌ ከፍተኛው አሲስት ያለው ራያን ጊግስ ነው 8። አሁን ገና 27ኛ ሳምንት ላይ እያለን ሊጉ ለመጠናቀቅ ቀሪ 11 መርሃ ግብሮች እያሉት 8 አዌ ጎሎች አሉት 8 አዌ አሲስቶች አሉት። አይሚን ብሩኖ ፈርናንዴዝ ማለት አንድ አሲስት ከዚህ በኋላ ለምሳሌ ሰኞ ምሽት ነገ የሚከናወነው አንድ አሲስት የሚያደርግ ከሆነ ምንም ጥያቄ በሌለው መንገድ የፕሪሚየር ሊጉ የማንቸስተር ዩናይትድ የምንጊዜም አዌይ ቤስት ሪከርደር አሲስተር ይሆናል ማለት ነው። ያን ያህል በጣም ጥሩ ፎርም ላይ እንዳለ ይነግረናል ማለት ነው። ከሪያን ጊግስ ጋር ያለውን ሪከርድ የሚጋራ ከሆነ ማለት ሪያን ጊግስ 2001 ሲዝን ነበረ 8 አሲስት ከሜዳ ውጭ ማበርከት የቻለው በማንቸስተር ዩናይትድ ውስጥ። ማይክል ካሪክ ትናንትና ምሽት በሰራ ነው የማይክል ካሪክ ፕሬስ ኮንፈረንስ ላይ አዲስ ከጉዳት የሚመለስ ተጫዋች እንደሌለ ነግሮናል። ሜሰን ማውንት የመመለስ እድል ሊኖረው ይችላል፣ ግን ለዚህኛው ጨዋታ በጣም ኤርሊ ይሆናል። እንዲሁም ደግሞ ማቲያስ ዴሊት አሁንም ከጉዳት ለመመለስ ይቆያል። በኤቨርተን በኩልስ ጃክ ኦብሪን ባለፈው ከቦርንማውዝ ጋር በነበረው ጨዋታ ላይ ቀይ ካርድ መመልከቱን ተከትሎ በዚህኛው መርሃ ግብር ላይ አይኖርም። እንዲሁም ደግሞ ጃክ ግሪሊሽ ቅድም ባነሳሁት ምክንያት በጉዳት ምክንያት አይኖርም። ግን ደግሞ ሌሎች ተጫዋቾች ይኖራሉ። ሲመንስ ኮልማን ከጃንዋሪ በኋላ ለመጀመሪያ ጊዜ ከጉዳት ይመለስላቸዋል። ለመጀመሪያ ጊዜ ማለት ነው። ሲመንስ ኮልማን ይመለስላቸዋል። እሱ ለነሱ በጣም ትልቅ እድል ይመስለኛል። እንደ ላይንአፕ በማይክል ካሪክ በኩል ውስጥ ብዙ የላይንአፕ ለውጥ ይኖራል ተብሎ አይገመትም። ብዙ የላይንአፕ ለውጥ ማለት ነው። ሰሞነኛ ከ13 እና 14 ቀናት ረፍት በኋላ ነው ማንቸስተር ዩናይትድ ወደ ጌም ይመጣ። የ3 ቀናት ረፍት ለተጫዋቾች ሰጥቶ ተጫዋቾች ወደ ተለያዩ ቦታዎች ሲሄዱ ተመልክተናል። ለምሳሌ ብሩኖ ፈርናንዴዝ ወደ ፖርቹጋል አቅንቶ የልጅነት ቡድኑ ሲጫወት ሲመለከት ተመልክተነዋል። ወይም ደግሞ ወደ ኖርዌይ አቅንቶ ነበር ሃሪ ማጉዌር። እንደዚህ ፎቶዎችን ስንመለከት ነበር። ከረፍት ተመልሰዋል። እናም የላይን አፕ ለውጥ ብዙ አይኖርም። ላይመንሰን በግብ ጠባቂነት ይኖራሉ። ሁለቱን የፉል ባክ ቦታዎች ሉክሾ እና ዳሎት ይመሯቸዋል። ሊቻና እንዲሁም ሃሪ ማጉዌር ደግሞ የሁለቱ ሴንተር ባኮችን ጥምረት ያስቀጥላሉ። በጣም አሁን ተወዳሹ ተጫዋች እና በማይክል ካሪክ ውስጥ አይነኬ ከሆኑት አንዱ ማይኑ ከካስሜሮ ጋር ይጣመራል። ከነሱ ፊት ዘ ሌጀንድ ብሩኖ ፈርናንዴዝ ካፒቴን ይኖራል። ሁለቱ ዊንጎች ላይ ማቲያስ ኩኛ እና እንዲሁም ደግሞ አማድ ይኖራል ተብሎ ይገመታል። ከፊት መስመር ውስጥ ብራያን ምቤሞ ይኖራል። በዚህኛውም ጨዋታ ላይ በተመሳሳይ ሰሞኑን ማይክል ካሪክ ሲያደርገው እንደነበረው ሁሉ ቤንጃሚን ሴስኮ ከተጠዋዋቂ ቦታ ላይ ያስነሳዋል ተብሎ ይገመታል።
ኢንተረስቲንግ የዚህኛው ጨዋታ ላይ እንግዲህ ማይክል ካሪክ በዌስትሃም በሎ ብሎክ የሚጫወት ዌስትሃም ላይ በጥቂቱ ሲፈተን ተመልክተነዋልና አሁን ሌላ በሎ ብሎክ የሚጫወት በሎ ብሎክ ማስተር የሆነ አሰልጣኝ ነው ዴቪድ ሞይስ እና ምን አይነት ምላሽ ይሰጣል የሚለው በጣም ኢንተረስቲንግ ጉዳይ ነው። ቢኮዝ ለአመታት የማንቸስተር ዩናይትድ አሰልጣኞች የሚቸገሩት ከሎ ብሎክ ጋር የሚጫወት ቡድን ጋር ነውና ማይክል ካሪክ ለዚህ ምን አይነት መፍትሄ ያለው ቦክስ ውስጥ ሳጥን ውስጥ ፕሬዘንስ ያለው ቤንጃሚን ሴስኮን ያስጀምሯል ወይስ አሁንም ፈጣኑና በሽግግር መጫወት ለሚወደውና በዛ ጨዋታ ውጤታማ ላይ የሆኑ ብራያም ምቤሞን ከፊት ያስጀምሯል? እሱኛው የሚጠበቅ ነው። አማድ በአንዳንድ ጨዋታዎች ውስጥ መጠነኛ የአቋም መዋዠቅ ያሳየ ማቲያስ ኩኛ ተቀይሮ ሲወጣ እየተመለከተ ነው የምንገኘው። እሱንስ እንዴት ያደርጋል? በዚህኛው ጨዋታ ውስጥ ከምንጠብቃቸው ምላሾች ውስጥ እንደ አንዱ ነው። የጨዋታ ግምቶቻችሁን አስቀምጡልን። ነገ ምሽት 5 ሰዓት ላይ በኤሌክሰን በመርሲሳይድ ከተማ ኤቨርተን ከማንቸስተር ዩናይትድ የሚያከናውኑት ጨዋታ ስንት ለስንት ይጠናቀቃል? ብጽፉልን ደስ ይለናል። ከየት ከተማ እንዲሁም ስሞቻችሁን ማስደግፋችሁ ብጽፉ ደስ ይለናል። አብራችሁ ስለነበራችሁ ከልብ እናመሰግናለን። ባይ እንወዳችኋል።